ሩፋኤል ብዬ ስጠራው ሚስጥሬን ሁሉ ሳወራው ትናንት የረዳኝ ጸሎቴን ዛሬ ሚድረሰኝ ለልጅ ትላንት የረዳኝ ጸሎቴን ዛሬ ሚድረሰኝ ለልጅ ሩፋኤል ብዬ ስጠራው ሚስጥሬን ሁሉ ሳወራው ትናንት የረዳኝ ጸሎቴን ዛሬ ሚድረሰኝ ለልጅ ትላንት የረዳኝ ጸሎቴን ዛሬ ሚድረሰኝ ለልጅ ሩፋኤል ብዬ አንደበቴ ለምዶ ስምን ሩፋኤል ብዬ ልጅነቴ ቀምሶ ፍቅርን ሩፋኤል ብዬ ከሕይወት የቅጥር ሲላላ ሩፋኤል ብዬ ነፍሴ ትጮኻለ ሩፋኤል ብዬ ሩፋኤል ብዬ ስጠራው ሚስጥሬን ሁሉ ሳወራው ትናንት የረዳኝ ጸሎቴን ዛሬ ሚድረሰኝ ለልጅ ትላንት የረዳኝ ጸሎቴን ዛሬ ሚድረሰኝ ለልጅ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ። ከእድሜያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለሊቀ መላእክቱ ለቅዱስ ሩፋኤል እና ለጻድቁ አባታችን ዘርአ ብሩክ እንደዚሁም ደግሞ 13 ቀን ተዘክረው ለሚሉ ቅዱሳን ሰማዕታት፣ ደናግል፣ መነኮሳያን መታሰቢያ ክብረ በዓል በሰላምና በጤና በጠብቆቱ ጠብቆ ለዚህ ቀንና ሰዓት ስላደረሰን ለእግዚአብሔር ክብር ምስጋና ይድረሰው፣ አሜን። ከዚህ በመቀጠል ደግሞ ድርሳነ ሩፋኤል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በወርኃ ጥር የሚነበብ የሊቀ መላእክት የቅዱስ ሩፋኤል ደስ የሚያሰኝ ዜናን እነግራችሁ ዘንድ ኑ። የፍታሄ ማኅፀን ቅዱስ ሩፋኤል ጸሎት በረከቱ ከእኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ቅዱስ አባት ሊቀ ጳጳሳት ዮሐንስ አፈወርቅ እንደሚነግረን እንመለስና እንዲህ ነግረናል። ጌታችን ኢየሱስ ክርስቶስ ሂዱና ወንጌል አስተምሩ፣ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም እያላችሁ አጥምቋቸው ብሎናል። ወንጌልን ለማስተማር ስንጓዝ በባህር ደሴት ውስጥ ከአንዲት ቤተ ክርስቲያን አጠገብ ትንሽ ዋሻ አገኘን። ወደ ውስጧም በገባን ጊዜ ብሉያትና ሐዲሳትን መጻሕፍትን የዚህን ዓለም ፍጻሜ የሚናገሩ ሌሎች መጻሕፍትንም አገኘን። የመጻሕፍቱም ትርጓሜ ስንመረምረው በቀደሙ ቅዱሳን አባቶቻችን ስለ 7ቱ ሊቃነ መላእክት የተጻፈ ጽሑፍ አገኘው። የታላቁ ክቡር መልአክ እግዚአብሔር ቅዱስ ሩፋኤል ገናንነት ስለ ሹመቱም ከሚናገር ምዕራፍም አነበብን። መጽሐፉም እንዲህ ይላል። ሐዋርያው ቅዱስ ፊልጶስም ወደ መምህሩና ወደ ፈጣሪው ኢየሱስ ክርስቶስ ቀርቦ እኔና ወንድሞቼ ሐዋርያት ሁላችን እንሆ አንተ በእውነት የባሕሪ አምላክ እንደሆንክ በባሕሪ በብስም ያለውን ሁሉ እንደፈጠርክ እናምናለን። ዛሬ የመላእክት ክብር ይልቁንም አንተ በቸርነት ከፍ ያደረግኸው የመልእክተኞችን ቅዱስ ሩፋኤል ነገር ንገረኝ ዘንድ እንለምናለን አለው። ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ወዳጄ ፊልጶስ ሆይ
ሁላችሁን ስለወደድኳችሁ እንነግራችኋለን። ቀድሞም አብን አሳየን ይበቃናል ብለህ ጠየከኝ። እኔ ነኝ እኔን ያየ አብን አየ ብዬ ነገርኩህ አለው። ጌታችን ኢየሱስም እንዲህ በነገረው ጊዜ ሦስቱም ሊቃነ መላእክት ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል ከእሳታውያን ሰራዊቶቻቸው ጋር በጌታችን በኢየሱስ ክርስቶስ ትእዛዝ በታላቅ ክብር ከሰማይ ወረዱ። ለጌታችን መድኃኒታችን ኢየሱስ ክርስቶስ አቤቱ ፈጣሪያችን ኢየሱስ ክርስቶስ ሆይ ከሰማያዊ አባትህ ከአብ ከባሕሪ ሕይወት ከመንፈስ ቅዱስ ጋር ምስጋና ላንተ ይገባል እያሉም ሰገዱለት። ቅዱስ ፊልጶስና ሁላቸው ሐዋርያት እሊህን ሊቃነ መላእክት ባዩ ጊዜ ታላቅ ፍርሃትን ፈሩ። ጌታችን ኢየሱስ ክርስቶስ ግን ያን ጊዜ አረጋግቷቸው ከእነሱ ተሰወረ። ሐዋርያትን ቅዱስ ፊልጶስ ወዲያና ወዲህ ተመልክተው መላእክትና ሰው አንድ ወገን ሆነው የፍጥረታቸውን ያኗኗራቸውን ነገር ይናገሩ ዘንድ የጌታ ኢየሱስ ክርስቶስ ፍቃድ እንደሆኑ አወቁ። ታላቁ መልአክ ቅዱስ ሩፋኤል ያን ጊዜ ሐዋርያ ቅዱስ ፊልጶስ ስለ እኔና ስለ ወንድሞቼ ሊቃነ መላእክት ታውቅ ዘንድ ወደሃልን? የሹመቴን መጠን እንድነግርህ ጆሮህን ወደ እኔ አዘንብል፣ ቃሌን አድምጥ። በሹመት ክብር ሚካኤል ቀዳሚ ነው፣ ስሙም አዳኝና እንደ እግዚአብሔር ያለ ማን ነው የሚል ነው። ሁለተኛ ገብርኤል ነው። የጌታችን የኢየሱስ ክርስቶስን ከመቤታችን ከቅድስት ድንግል ማርያም መወለዱን ስላበሰረ የስሙ ትርጓሜ ሰውን መላእክት ማለት ነው። እኔም እንጂ ሩፋኤል የተባልኩ መልአክ ከእነርሱ ሶስተኛ ነኝ። የስሜ ትርጓሜ ደስ የሚያሰኝ የአምላክ ፈውስ ማለት ነው። ከእኛም በመከተል እንደኛ ያሉ ሊቃነ መላእክት አሉ። እኛ ሰባታችን ሊቃነ መላእክት እናገለግለው ዘንድ እግዚአብሔር ፈጥሮናልና። ሁላችን ሰዎች ከኃጢአታችሁ ይመለሱ ዘንድ ከበደላችሁ እንዳይጠፉ እንማለዳለን። እንደ ወንድሞቼ ሊቃነ መላእክትም እኔን በእሳታውያን መናብርት ሰራዊተ መላእክት ላይ አለቃ አድርጎኛልና ቸር እግዚአብሔርን አመሰግነዋለሁ። በእውነት ከዙፋኑ በሚፈስ የመላእክት ምስጋና መሃል በተቀበልኩት በቃል ኪዳን ማኅፀን የምፈታ እኔ ሩፋኤል ነኝ። የሕይወት ዛፍ ፍሬዎችን በቅዱስ ፈጣሪ ስም ለሚያምኑ ሁሉ ደጎች ከአማጽያን ኃጥአን ከጻድቃን በሚለዩበት የፍርድ ቀን በእጄ እሰጣቸው ዘንድ እግዚአብሔር የሚያዘኝ እኔ ሩፋኤል ነኝ። ከደጋጎች አንዱ በምድር ላይ ለተቸገሩ ሰው በጎ ነገርን ቢያደርግ ለተራበ የራራውን እኔን ነገር ግን የሚናገር መጽሐፍትንም የጻፈውን በቅዱስ ወንጌል እናንተን የተቀበለ እኔን ተቀበለ። ከእሊ ታናናሾቹ ለአንዱ ወደ ደቀ መዝሙሬ ስሙ ቀዝቃዛ ውሃን ስንኳ ያጠጣ ዋጋውን አያጣም እንደተባለ በእኔም ስም ለቅዱስ ፈጣሪ ቃል ብሎ ለተቸገሩት የረዳ በሰማያት በእጅ ያሉ መዛግብትን በእግዚአብሔር ትእዛዝ የሚከፍልለት እኔ ሩፋኤል ነኝ። ዳግመኛም መዓዛቸው ያማረ ፍሬያቸው በገዳማት የሚጋደሉ ቅዱሳን ፈጣሪ እግዚአብሔር ትእዛዝ በእጄ የምሰጥ እኔ ነኝ። በጌታዬ በኢየሱስ ክርስቶስ ስም በገነት ከሚፈሱ ከአራቱ የሕይወት ወንዝ ውሃዎች ይጠጡ ዘንድ ወስዳቸዋለሁ። ታላቁ ንጉሥ ጌታዬ እግዚአብሔር ፈጥሮ የሾመኝ ስለዚህ ነገር ነውና። ሐዋርያው ፊልጶስ ሆይ አትፍራ፣ ጽና። የጌታ ኢየሱስ ክርስቶስ ቅዱስ ወንጌልን ስበክ። እኔም ሩፋኤል ከወንድሞች የመላእክት ጋር ከአንተ ጋር ነኝ። እናንተና ወንድሞችም ሐዋርያት ሁላችሁም ጉዟችሁ እንዳይሰናከል እኛ ታዘናል። የሚጋደሉ ሰማዕታትንም ስለ ጌታችንና ስለ አምላካችን ኢየሱስ ክርስቶስ ስም ሲጋደሉ የማይጠፋ አክሊልን እስከሚቀናጁ ድረስ ፈጽሜ ሳልተዋቸው እጠብቃቸው ዘንድ ከእግዚአብሔር የታዘዝኩ እኔ ሩፋኤል ነኝ። በገዳም የሚኖሩ የተመረጡ ቅዱሳን ገድላቸውን ተልኳቸውን እስኪፈጽሙ አጸናቸው ዘንድ የታዘዝኩ የእግዚአብሔር አገልጋይ እኔ ሩፋኤል ነኝ ብሎ ይህንን ሁሉ ለሐዋርያው ለቅዱስ ፊልጶስ ከነገረው በኋላ ሊቀ መላእክት ቅዱስ ሩፋኤል ሁላቸው መላእክት በክብር ወደ ሰማይ ያረጉ። ጸሎት በረከታቸው ከኔም ከእናንተም ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ጸሎት በረከቱ ለዘላለም ከሁላችን ጋር ይሁንና
ልቦናን ደስ የሚያሰኝ ታላቅ ሊቀ መላእክት ቅዱስ ሩፋኤል ያደረገው ተአምር ነው። አንድ የቤተ ክርስቲያን ጠባቂ ነበረ። በአንዲት ዕለትም በሊቀ መላእክት ቅዱስ ሩፋኤል ስዕል ፊት ሻማ ያበራ ዘንድ በገባ ጊዜ በመቅረዙ የደብሩ አገልጋዮች ሲያጥቡት ብዙ ቀን ቆይቷልና ከዘይቱ የተነሳ እጅግ ቆሽሾ አገኘው። መቅረዙም በወርቅ የተለበጠ ነበረ። ይህም ቤተ ክርስቲያን ንዋያተ ቅዱሳትን ጠባቂ ያን መቅረዝ ያጥበው ዘንድ ወደ ባህሩ ሐይቅ ሄደ። ጉማሬም የተባለ ቀንድ ያለው ከባህር አራዊቱ ሁሉ የሚበልጥ አውሬው በባህሩ ውስጥ ነበረ። ይህም አውሬም ወጥቶ የቤተ ክርስቲያኑን አቃቢ ያዘው፣ ይበላው ዘንድ በእጅ የሻማ ማብሪያው መቅረዝ እያለ በባህሩ መሃል ወዳለ ደሴትም ወሰደው። በባህሩ ዳርቻ ያሉ ዋናተኞች ሁሉ በአውሬው አፍ ተይዞ ያዩት ነበረ። በላያቸው ሐዘንና ድንጋጤ ፍርሃትም ወረደ። እርስ በርሳቸው ገና ነው የእግዚአብሔር መልአክ ሊቀ መላእክት ቅዱስ ሩፋኤል በእሱ ባይቆጣ ኖሮ ለዚህ ክፉ አውሬ አሳልፎ ባልሰጠው ነበረም ተባባሉ። የቅዱስ ቤተ ክርስቲያኒቱን ዕቃዎችንም የሚጠብቅ የዚህ ሰው ልጆቹና ዘመዶቹ ፈጥነው ሄደው በእንባና በለቅሶ እየጮሁ በሚያስፈራ አውሬ አባታቸውን ያድንላቸው ዘንድ ሊቀ መላእክት ቅዱስ ሩፋኤልን ቅድስት ስዕሉ ፊት ቆሞ ይለምኑ ይማጸኑ ጀመረ። በንጽህናና እግዚአብሔርን በመፍራት የሚያገለግል የዚያን ካህን ጩኸትና ስለ አባታቸው ወደ እርሱ የሚያለቅሱ የልጆቹን ልመና ከእግዚአብሔር በተሰጠው ስልጣኑ የይቅርታ መልአክ ታላቁ ቅዱስ ሩፋኤል ሰምቶ ራራላቸው። ከሰማይ ወርዶ የአርጉም አውሬ የቤተ ክርስቲያኑን ጠባቂ በአፉ ይዞ በውስጧ ወደ ገባባት የባህር ደሴት ገባ። አውሬውም አፉ አቃቢውን አላቀቀው። በእጁ ከነበረው መቅረዝ ጋራ በባህሩ ደሴትም አውጥቶ በባህሩ ወደብ ላይም አኖረው። አቃቢው ምንም ጉዳት አላገኘውም ነበረ። የእጁ መቅረዝም የሊቀ መላእክትን ሶስተኛ የሆነ ታላቁ መልአክ ቅዱስ ሩፋኤል እፍ ብሎ ዘይት መላበት። የመቅረዙ መብራትን በራ። አቃቢው ጤነኛና ደስተኛ ሆኖ ያን መብራት ይዞ ፈጥኖ ወደ ቤተ ክርስቲያን ውስጥ ገባ። በእጁ የያዘው የዚህ መብራት ቤተ ክርስቲያን ያለውን መብራት አበራ። ይህንን ተአምር ያዩ ሁሉ የቅዱስ ሩፋኤል አምላክ እግዚአብሔር ፈጽሞን አመሰገኑ። አቃቢውን ከዚህ ክፉ ጠባቂ አውሬ እንደምን ዳንክ አመለጥክ ሲሉም ጠየቁት። ያ አቃቢ ያ አውሬ በያዘኝ ጊዜ ከሚያስደነግጥ ማስፈራቱ የተነሳ እንደ በድን ሁኜ ነበረ። ወደ ጥልቅም ባህር ይዞ አወረደኝ። መቅረጹም በእጅ ነበረ። ነገር ግን በድንገት ልብሱ በብርሃን የሆነ በመስቀል ምልክት የሰራ የብርሃን ዘንግም በእጁ የያዘ ክብር ልብሱንም የለበሰ ተገልጾ ለአገልግሎቱ አንተ የምትደክምለት ቤተ ክርስቲያን ጠባቂ እሳታውያን መናብርት መላእክት አለቃቸው እኔ ሩፋኤል ላድንህ መጥቻለሁ፣ አይዞህ አትፍራለኝ። ይህንን ሁሉ የተገለጸልኝ ይህ ገናና መልአክ ቅዱስ ሩፋኤል ከያዘኝ ከዚህ አውሬ የሚፋጩ ጥርሶች አዳነኝ። በዓይኔ ያየሁትም በእጄ ያስኩትን መቅረዝ እፍ አለው። በእጄ ውስጥ ያለውን መቅረዝ እፍ ባለበት ጊዜ ዘይቱንም ደግሞ በመቅረዙ ውስጥ መልቶ በራ ሲል መለሰላቸው። ፈራሄ እግዚአብሔርን የሆነ የዚህን የዋህ አቃቢ ምስክርነቱን በሰሙ ጊዜ ሕዝቡ ሁሉ ደስ አላቸው። ይህንን ተአምር ሊቀ መላእክት ቅዱስ ሩፋኤል አማላጅነት የተገለጸ ልዑል እግዚአብሔርን ፈጽሞ አመሰገኑ። ይቅርታና የረራዊ መልአክ የገናናዊ ቅዱስ ሩፋኤል ጸሎት በረከቱ ከኔና ከእናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔርን ይቀበለን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ ብለን እንጥራ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች
ሼር፣ ላይክ በማድረግ ለምእመናን እንድታደርሱ በትህትና ሁላችሁንም እንጠይቃችኋለን። ሩፋኤል መልክዓ ሩፋኤል በአማርኛ ሰላም ለተፈጥሮትከ ሩፋኤል ሆይ በሌሊተ እሁድ ለተከናወነው ስነ ተፈጥሮ ሰላም እላለሁ። አስቀድሞ ከንፋስና ከእሳት ለተቀነባበረው የተፈጥሮ ባህሪም ሰላም እላለሁ። ሩፋኤል ሆይ የሦስቱ ነገድ መላእክት አለቃ ከመሆን በላይ ወልደ ነጎድጓድ ዮሐንስ እንደተናገረው ዳግመኛም የወላድን ማኅፀን ሁሉ እንድትፈታ ተሹመሃል። ሰላም ለዝክረ ስምከ ሩፋኤል ሆይ በአምላክ አንደበት የአዳም ስም ከመሰየሙ በፊት አስቀድሞ ለተጠራ ስም አጠራርህ ሰላም እላለሁ። ሩፋኤል ሆይ ሰላምን የሚያስገኝ መንፈስ ቅዱሳዊ አእምሮ ደግመህ ደጋግመህ አሳድርብኝ። እጥፍ ድርብ የሆነ አምላካዊ ጥበብንም ግለጽልኝ። ሰላም ለስዕርተ ርእስከ ቅዱስ ሩፋኤል ሆይ በአምላካዊ ጥበብ ለተፈጠረ ለስዕርተ ርእስህ ሰላም እላለሁ። ለስነ መልክህ ቁንጮ ሆኖ ለተፈጠረ ራስ ሰላም እላለሁ። ሩፋኤል ሆይ የመጽሐፍ ቃል እንደተናገረ መንፈሳዊ ሐኪም እንደመሆንህ መጠን አንተ በምትተላለፍበት ቦታ ሁሉ በሽተኛዋ ሴት ከሕመሟ ትፈወሳለች። ለዓይን ስውሩም ሰው ብርሃን ይሰጠዋል። ሰላም ለገጽከ ቅዱስ ሩፋኤል ሆይ እግዚአብሔር አሰማምሮ ላነጸው ፊትህ ሰላም እላለሁ። የፊትህ የውበቱ ተመሳሳይ ሆኖ ለሚታይ ቀራንብትህም ደሞ ሰላም እላለሁ። ቅዱስ ሩፋኤል ሆይ የነፍሴን ጠላት በረድኤት ታሰነካክለው ዘንድ በጥፋትም ገጀሞ ቆራርጠ ትጥለው ዘንድ የተራድኦ ጎብኝህን ደሞ አታቋርጥብኝ። ሰላም ለአይንቲከ ቅዱስ ሩፋኤል ሆይ አስደሳች ለሆኑ ዓይኖች ሰላም እላለሁ። ልመናን ለሚሰሙ የችግረኛንም ጥሪ ለሚቀበሉ ጆሮችም ሰላም እላለሁ። ቅዱስ ሩፋኤል ሆይ ረቂቅ የሕይወት መልአክ እንደመሆን ሁሉ አቤቱ በየጊዜው የኀጢአቴን እሾ አቃጥለህ አጥፋልኝ። አንተ የሚያቃጥል የእሳት ነበልባል ነህና። ሰላም ለመላትሂከ ቅዱስ ሩፋኤል ሆይ እብራቸው የእሳት ነበልባል ለሆኑ ጉንጮች ሰላም እላለሁ። የይቅርታ ሽቱ መዓዛ መስከው ለሆኑ አፍንጮችህም ሰላም እላለሁ። ቅዱስ ሩፋኤል ከኮረብታ በታች የማይፈታ ሰንሰለት ያሰርከው ከክብር ይልቅ ሐሳርን የመረጠ ከጠላቴ ከዲያብሎስ የተነሳ ተፍገምግሜ ከጥፋት ላይ እንዳልወድቅ ድጋፉ ነኝ። ሰላም ለከናፍሪከ ቅዱስ ሩፋኤል ሆይ የፈጣሪን ምስጋና ለማያቋርጡ ከናፍሮች ሰላም እላለሁ። የቅድስት ሥላሴን ምስጢር በማድነቅ ለሚያመሰግን አፍ ሰላም እላለሁ። ቅዱስ ሩፋኤል ሆይ ረቂቅ መንፈስና የሕይወትን መልአክ አንተ ነህና የተጣራ የደስታ ወይንና ያማረ የሕይወትን ህብስትን ለእኔ ለአገልጋይ ሁል ጊዜ መግበኝ። ሰላም ለአስናኒከ ቅዱስ ሩፋኤል ሆይ አስደናቂና ግሩማን ለሆኑ መላእካዊ ጥርሶች ሰላም እላለሁ። ያማረ የመለኮት ሥራ ለሆነ አንደበትህም ሰላም እላለሁ። ቅዱስ ሩፋኤል ሆይ ተፈጥሮን ሥጋና ደም ደሞ ያልተቀላቀለው ረቂቅ መልአክ ነህና የርጉም ኀጢአት አውሬ ወጥመድ ይዞ እንዳያስጨንቀኝ እኔ ደካማው ወዳጅ በአንተ ኃይል ደሞ በጣጥሼ እጥለው ዘንድ ኃይልህን አሳድርብኝ። ሰላም ለቃልከ ሩፋኤል ሆይ ከመብረቅ ይልቅ ነጎድጓዳማ ለሆነው ቃል ሰላም እላለሁ። የረቂቅ መንፈስ እስትንፋስ ለሆነው እስትንፋስ ሰላም እላለሁ። ሩፋኤል ሆይ እውነተኛ የመልአከ ሐዋርያ ስለሆንክ ለበዓል የተጠሩት ወገኖች በተጠንቀቅ ይጠባበቁሃልና ከላይም እጅግ ምጡቅ ከሆነ መኖሪያ ፈጥነህ ናና። ሰላም ለጉርኤከ ሩፋኤል ሆይ የድምፅህ ጉርምርምታ ለሚያስደነግጥ ጉሮሮ ሰላም እላለሁ።
በትከሻ የከተማ ጫፍ ላይ ለታነጸ አንገትህም ሰላም እላለሁ። ቅዱስ ሩፋኤል ሆይ ከትጉሃን መላእክት ወገኖች አንዱ አንተ እንደመሆንህ መጠን አቤቱ የትእዛዝ ቀስት ጠላቴን ይንደፈው ዘንድ የጋለ አፍ ፍላጻ ሁል ጊዜ በጠላቴ ላይ ይነጣጠርበት። ሰላም ለመታክፍቲከ ቅዱስ ሩፋኤል ሆይ ለማይናወጹ እሳታውያን ለሆኑ ትከሾች ሰላም እላለሁ። አእምሮ ተስተካክሎ በተቀመጠ ጀርባ ላይ ደግሞ ለተንሰራፋ ከንፈሮች ሰላም እላለሁ። ቅዱስ ሩፋኤል ሆይ ፍላጎትን ሁሉ በትክክል የምትፈጽምና የምታሟላ ነህና፣ ስለዚህ ከጽኑ ሃይማኖት ጋር በጎ ምግባር ገንዘብ አድርግልኝ። በፍቅርህም የተጠመድኩ ነኝና ሰፊ የአእምሮ ዕውቀትን አሳድርብኝ። ሰላም ለዘባነከ ቅዱስ ሩፋኤል ሆይ ነበልባላዊ መጎናጸፊያ ለተጎናጸፈ ዘባን ሰላም እላለሁ። የጥበብ መገኛ ለሆነ እንግዳም ሰላም እላለሁ። ቅዱስ ሩፋኤል ሆይ የረዳትነትን ሰይፍ ታጥቀ የታዳጊነትህንም ጋሻ መክተ ጠላት የዲያብሎስን ትበቀልልኝ ዘንድ በፍጹም ልመናን እለምንሃለሁ። ሰላም ለሕፅንከ ቅዱስ ሩፋኤል ሆይ ለሚያቃጥል ነበልባላዊ ሕፅንህ ሰላም እላለሁ። የመሬትና የውሃ የተፈጥሮ ባህሪ ለሌላቸው እጆች ሰላም እላለሁ። ቅዱስ ሩፋኤል መንፈሳዊ ሐኪም ነህና ደዌ ኃጢአት እንዳያሰቃየኝ ፍቱን መድኃኒትህን ቀብተህ አድነኝ። አቤቱ የሀብት ረድኤትንም ተሳታፊ አድርገኝ። ሰላም ለመዝራኢከ ቅዱስ ሩፋኤል ሆይ ጠላት ዲያብሎስን ለማጥፋት ለተጠናከረው ኩርማ ሰላም እላለሁ። ለጸቡ ተባራሪ በመሆን ላልተለየ ወሮችህም ሰላም እላለሁ። ቅዱስ ሩፋኤል ሆይ አንተ ድል የተጎናጸፍክ የአሸናፊዎች አሸናፊ ነህ። ስለዚህ የጦቢትን ዓይን በሰው ተመስለ እንደ ፈወስከው ሁሉ የሰውነቴን ሰውነት ከደዌ ኃጢአት ትፈውስ ዘንድ ከረድኤትህ ቅብአ መድኃኒት ፈጥነህ ቀባት። ሰላም ለእመትከ ቅዱስ ሩፋኤል ሆይ ክቡር ለሆነ መልአካዊ ክንድ ሰላም እላለሁ። በከንቱ ለማይዘረጋው መዳፍ ሰላም እላለሁ። ቅዱስ ሩፋኤል ሆይ በፊት ተፈጥሮ ጓደኛ የነበረ ጽኑ የሆነ ጠላታችን ዲያብሎስን ድል በመንሳበት ገንዘብ ሁል ጊዜ ጠዋትና ማታ ከክብር ክብርን አሳትፈኝ። ሰላም ለአጽቢከ ቅዱስ ሩፋኤል ሆይ የጦቢትን ዓይኖችን ለፈወሱ ጣቶች ሰላም እላለሁ። ለመፈወሱ በመተባበር የአሳ ሐሞትን ለኳሉ ጥፍሮችህም ሰላም እላለሁ። ቅዱስ ሩፋኤል ሆይ የኪሩቤል ወገን የሆንክ መለኮታዊ ምስጢር የምትናገር ነህና የሕይወትን መልአክ እጅ የሱሳን ነቢይ እንደዳሰሰ አቤቱ ጣቶች ዓይኖችን ይዳስሱልኝ። ሰላም ለገባዋቲከ ቅዱስ ሩፋኤል ሆይ በመንታ አክናፍ ደሞ ለተጌጡ ጎኖች ሰላም እላለሁ። እንደ ሰብአዊ ፍጡር ምግብ ለማያሻው ረቂቅ ከርስ ሰላም እላለሁ። ቅዱስ ሩፋኤል ሆይ ከአእላፍ መላእክት አለቆች አንዱ አንተ ነህና ለፈላስፋው ለላሜ ልጅ ለኖ የማየ አየሃን መጉደል ታማኝቷ እርግብ እንዳበሰረችው አንተም የይቅርታና የምሕረትን ምስራች አብስረኝ። ሰላም ለልብከ ቅዱስ ሩፋኤል ሆይ ከሽንገላና ከነቀፋ ልዩ ልዩ ለሆነ ልቦና ሰላም እላለሁ። ሥጋዊ ደማውያን ነፍስ ሁሉ ለማዳን የሁል ጊዜ ሐሳብ ለሆነ ሐሳብ ሰላም እላለሁ። ቅዱስ ሩፋኤል ሆይ ፈጣን የሕይወትና የማዳን መልአክ ነህ። ንጉሡ ከ4 ቀን በኋላ ሊያድነው በቀጠረው ጊዜ አንተ በመካከሉ ማለት ከዚያ በፊት ለቀሲሱ ተገልጸህለታልና። ሰላም ለነዋይ ውስጥከ ሩፋኤል ሆይ ሁኔታው ለማይመረመር ውሳጣዊ ገንዘብ ሰላም እላለሁ። ከንፋስና ከእሳት ለተፈጠረ እንብርትህም ሰላም እላለሁ። ቅዱስ ሩፋኤል ሆይ ከ7ቱ ሊቃነ መላእክት
አንዱ አንተነ። የአቤል መሥዋዕት በእግዚአብሔር ዙፋን ፊት ክብር እንድናገኝ የኔንም ደግሞ የምስጋኔን የጸሎቴን ጼና መዓዛ በፈጣሪ ፊት ዋጋ ይኑረው። ሰላም ለሐቄከ ቅዱስ ሩፋኤል ሆይ የነደ እሳት ዝናር ታጥቆ ለሚታየው ወገብ ሰላም እላለሁ። በአንድነት ግብር ለሚታየው አቆያጽ ሰላም እላለሁ። ቅዱስ ሩፋኤል ሆይ በረከት ልቦናችንን ያተጋዋልና እስራኤል ወይም ያዕቆብ ልጆቹን እጁን ደሞ አመሳቅሎ እንደባረከ አንተም ማኅበራችን ተባርክልን፣ አንድነታችንም ታጸና ዘንድ ፈጥነህ ደሞ ወደኛና። ሰላም ለአብራኪከ ቅዱስ ሩፋኤል ሆይ ለስግደት ለአስተብርኮ ለተፈጠሩ ጉልበቶች ሰላም እላለሁ። በእሳት ሰረገላ ለሚፋጠኑ እግሮች ሰላም እላለሁ። ቅዱስ ሩፋኤል ሆይ አንተ የትጉሃን ሐራ ሰማይ አለቃ እንደመሆንህ መጠን ታላቅ ባለ ግርማ መልአክ ነህና ብእሲት ሳራ በንጹሕ ጢስ ዕጣን ደሞ ከሚያስጨንቃት መከራ እንደ ዳነች አቤቱ የባለሟልነትን ክብርህን አሳየን። ሰላም ለሰኮናከ ቅዱስ ሩፋኤል ሆይ ከአዳም ተረከዝ ልዩ ለሆነ ተረገዝ ሰላም እላለሁ። ቅዱስ ሩፋኤል ሆይ እሳታውያን ነገደ መላእክት አለቃቸው አንተ ነህና ወዳጅ ለወዳጁ እንደሚረዳው እንዲሁ እኔ አገልጋይን በዚች የክፉ ብድራት በሚከፈልባት ዕለት ደሞ እርዳኝ። ሰላም ለአጽብኢከ ቅዱስ ሩፋኤል ሆይ እሳታውያን ለሆኑ ጣቶችህና ከጣት ጥፍሮችህም አንዲቱ ስንኳ ሳልለይ ደሞ ሰላም እላለሁ። ቅዱስ ሩፋኤል ሆይ እስኪ ይህንን ነገር አስረዳኝ። ትጉሃን ረቂቃን ፍጥረቶች ልማዳዊ ውዴታን ደሞ እንዴት ወደዱ? መላእክትስ ሥጋዊ ሥርዓትን ስለምን ፈለጉ? ሰላም ለቆምከ ቅዱስ ሩፋኤል በመጠነ መልአክ ለሆነ ቆም ሰላም እላለሁ። ዳግመኛም ስነ ጸዳሉ ለሚያበራ መልአክ ሰላም እላለሁ። ሩፋኤል ሆይ ታምራትን የሚያደርግ ነህና ታምራቶችንም እነግራለሁ። ስለ እኔም ደግሞ ነፍሴን የሚቃወሟት የዲያብሎስ አበጋዞች ጸብ በጀመሩ ጊዜ በፊቴ ወድቀው ይቅሩ። አሜን። ና ሀብዬ ቅዱስ ሩፋኤል ሆይ የልቦናዬን ሐሳብ ሁሉ ትፈጽምልኝ ዘንድ ሊቃነ መላእክት አስከትለህ ወደ እኔና። ቅዱስ ሩፋኤል ሆይ ለሁሉ ምሕረትን የምትለምን አንተ ነህና በወሊድ ጊዜ የሰውን የእንስሳትን ማኅፀን የምትፈታ አንተ ነህና ጥላህም ደሞ ሙት ያስነሳል። ኦ እምሰማያት ቅዱስ ሩፋኤል ሆይ ከላይ ከሰማይ ወርደ የጻድቃንና የሰማዕታትን ጸሎት የምታሳርግላቸው አንተ ነህና ቅዱስ ሩፋኤል ሆይ የድኩማን ኃይላቸው አንተ ነህና ምስጋናችንን ጸሎታችን ወደ ላይ ታሳርግልን ዘንድ በእግዚአብሔር ወልድና በእናቱ በድንግል ማርያም ስም እንማለድሃለን። ተወኪፈከ ቅዱስ ሩፋኤል ሆይ በችሎታዬ መጠን ያቀረብኩልህን ይህን የምስጋናን እጅ መንሻ አቤቱ ተቀበለን። ቅዱስ ሩፋኤል ሆይ ቅንዓት፣ ምቀኝነት የሌለብህ ባለጸጋ እንደመሆን ድሃውን ባለጸጋ ታደርገዋለህና የመዋቲ ሰው ጆሮ ያልሰማውን ዓይን ያላየውን በጎን ዋጋ ለእኔ ለኃጥኡ ለእኛ ሕዝብ በተሰበሰብነው በሕዝበ ክርስቲያን ላይ ታሳደር ዘንድ እንለምንሃለን። አቤቱ ቅዱስ ሩፋኤል አምላክ ሆይ እኔንም ወዳጆቻችንንም ከመከራ ሥጋ ከመከራ ነፍስ አድነን ለዘላለሙ አሜን። ያቀረብነውን ጸሎታችንን ልመናችንን ተቀበለን። እንደ ቸርነት ነው እንጂ እንደኛ ኃጢአት ብዛት አይሆን። እንዲህም ብለን ቅዱስ ልጅ እንዳስተማረን አባታችን ሆይ ብለን ስምህን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና
ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ይህንን ፕሮግራም የምትከታተሉ ላይክ፣ ሼር በማድረግ ለምእመናን ታስተላልፉልን ዘንድ በክርስቶስ ፍቅር ሁላችሁንም እጠይቃለሁ። ከዚህ በመቀጠል ደግሞ የመልአኩን የቅዱስ ሩፋኤልን ድርሳን አነባለሁ። አቤቱ አምላኬ ሆይ በዚህ የቅዱስ ሩፋኤል የምልጃ ጸሎት አማካኝነት በምድራዊት ደብረ መቅደስ ሁኜ የማቀርብልን ጸሎት ባረኮት በሰማያዊት ደብረ መቅደስ ሆነ ተቀበለኝ። አቤቱ ጠላቶቼ የሚጠፉበት ኃይል በስልጣን ስር ያለነውና ሊቀ መላእክት ቅዱስ ሩፋኤል ሰይፉን መዞ ያጠፋቸው ዘንድ ሳይዘገይ ወደ እኔ ላከው። ይህን እንደ ቸርነት ነው እንጂ እንደኔ ሰውነት ክፋት አይሆን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምኜ ይህን የቅዱስ ሩፋኤልን ድርሳን ጸልያለሁ። እንዲህ እያልኩ ብርሃናኤል በመብርህኤል ክስትናኤል በህድናኤል አጽህድናኤል ይህም ቅዱስ ሩፋኤል የጦቢትን ዓይን ያበራበትና ወለተ ራጉኤልን ተቆራኝቷት የነበረውን ጋኔን ያወጣበት እግዚአብሔር የሰጠው ወሃቤ ብርሃናት መግረሬ ጸሪ የሚሆን አስማተ መለኮት ነውና አቤቱ ፈጣሪ ሆይ በዚህ በላይ በጸለይኩት ጸሎት በተለመደው ቸርነትህ እኔንና እኛን ሁላችንም ጠላታችንን ሁሉ አጥፋልን፣ በልቦናችን ብርሃንን ሳለብን። አሜን። የእግዚአብሔር የጌትነቱ መንግሥት አዳራሽ አዛዥ ሩፋኤል ሆይ ሰላም እንልሃለን። ታላቁን ዓሣ አንባሪ በረምሃ መስቀል የገሰጽክ ባለበት እንዲጸና ያደረክ መልአክ ሆይ ሰላም እንልሃለን። በፈጣሪ ፊት ምስጋና ያማረ የሰመረ መልአክ ሆይ ሰላም እንልሃለን። የአማልክቶች አምላክ የሚሆን እግዚአብሔር የምታመሰግን መልአክ ሆይ ሰላም እንልሃለን። መሪር በሆነ አንደበት ሁከት የሚፈጥር ጸላኤ ዲያብሎስና ጽኑ ከሚሆን የሞት መልእክተኛ በጠዋትና በማታ በመዓልትና በሌሊት ትጠብቀን ዘንድ ሩፋኤል ሆይ ሰላም እንልሃለን። የቅዱስ ሩፋኤል አምላክ ሆይ በዚህ በመለኮታዊ ስም ከመከራ ሥጋ ከመከራ ነፍስ ሰውረን ለዘላለሙ አሜን። የቀረብነውን ጸሎታችንን ልመናችንን ትቀበለን ዘንድ ያንተ በጎ ፈቃድ ይሆን ዘንድ በአንድነት ሆነን ቅዱስ የሆነውን ስምህን አባታችን ሆይ እንላለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ቤተሰብ የሆናችሁ በቅዱሳኑ ስም አሁንም ደግሜ የማሳሰባችሁ ላይክ ያላረጋችሁ ላይክ እያደረጋችሁ፣ ሼር ያላደረጋችሁ ሰዎች ሼር እያደረጋችሁ ለምእመናን ታደርሱ ዘንድ በእግዚአብሔር ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ ስንክሳር ሜሊዮስ አርድእት አባ ኢያሱና አባ ዮሴፍ በሰማዕትነት አረፉ። እርሱም አባ ሜሊዮስ በኮራሳን ተራራ በሰማዕትነት ያረፈ ነው። እነሆ መላው ምስክርነታቸውም ከመንፈሳዊ አባታቸው አባ ሜሊዮስ ጋራ በዚሁ ወርሃ በ28 ቀን ተጽፎ አለ። በረከታቸው ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። በዚህች ዕለት ሐዋርያት የሾሟት ዲያቆናዊት ሰማዕት የሆነች የዲዮኔስ መታሰቢያዋ ነው። በረከቷ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን።
በዚችም ዕለት የሰማዕቱ የቅዱስ መናድሌዎስና የአባት አኮሊሳቲሞስ የአራት መነኮሳት መታሰቢያቸውን በረከታቸው ከኔና ከእናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎታችንን ልመናችን እግዚአብሔር ይቀበለን፣ በፍቅሩ ሁላችንም ይጎብኝን፣ ከቅዱሳኑ በረከት ያሳትፈን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችንን እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ቤተሰብ የሆናችሁ ይህንን ምስል ድምጽ የምትከታተሉ ሁላችሁም አንዴ ቆም ብላችሁ ሼር ላይክ እያደረጋችሁ ምእመናን መጥተው እዚህ እንዲሳተፉ በረከት እንዲያገኙ ታደርጉ ዘንድ በመልአኩ በቅዱስ ሩፋኤል ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ የጻድቁ አባታችን የዘርዓ ብሩክን ገድል አነባለሁ። እግዚአብሔር ለኔ ማንበብ ጸጋ ይስጠኝ። በዚህ አጋጣሚ ወለተ ኢየሱስ ዳንኤላ ትባላለች። እዚሁ ስዊዘርላንድ ያለችውና ሁሉ ቀን ወር በገባ በ13 የሊቀ መላእኩን የቅዱስ ሩፋኤልን እና ስንክሳሩን ብቻ ነው የምታደርሰው። እና ለምንድን ነው የጻድቁን አባታችን ዘርዓ ብሩክ እኮ በ13 ነው የሚውሉት ብላ ጠይቀኝ ነበረ። እኔም አዎ፣ ግን ገድላቸውን አግኝቼ አላቅምና ለዛ ነው ያለኝን ነው ማነበው። ጻድቁ እንግዲህ ባይኖረኝም ገድላቸው ቡራኪያቸው ይደርሰኛል ብዬ ነው ማምነው ስላት እኔ ቤት ያለኝ ብላ እንግዲህ ለእናንተ ይደርስ ዘንድ አምጥታ ሰጣኛለች። የአገልግሎት ዘመኗን እግዚአብሔር ይባርክ። ወለተ ኢየሱስ እያላችሁ በጸሎታችሁ አስቧት፣ ያሰበችውን እግዚአብሔር እንዲሞላላት። ስለዚህ ዛሬ ለመጀመሪያ ጊዜ ጻድቁ አባታችን ዘርዓ ብሩክ ገድላቸውን አነባለሁ ማለት ነው። በስላሴ ስም አነባለሁ። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ስለ ቀናች ሃይማኖት ደሙን በሰማዕትነት ያፈሰሰ የሰማዕቱ የኢየርሎስ ልጅ የከበረ ብፁዕና ቅዱስ አባታችን ዘርዓ ብሩክ ያደረገው ተአምርና ገድል ማንበብ እንጀምራለን። በጻድቁ ጸሎት የጻድቁን ገድል ለመጻፍ ለማንበብ እግዚአብሔር ለዘላለም ይርዳን፣ አሜን። ከፍጥረቱ ሁሉ አስቀድሞ በአካል በባህሪ በገጽ በመልክ ተቀዳሚ ተከታይ የሌለው የባህሪ አምላክ በሚሆን ወልድን በወልድ በእግዚአብሔር አብ ስም ከዘመናት ከዓመታት አስቀድሞ በመልክ በገጽ ፍጹም ሆኖ ከአብ በተወለደ በእግዚአብሔር ወልድ ስም ከሰዓታትና ከዕለታት አስቀድሞ በመልክ በገጽ ፍጹም ሆኖ በአብ አካል ዘእም አካል ዘሰረጸ በእግዚአብሔር መንፈስ ቅዱስ እሊህ የከበሩ ገዢዎች ናቸው። በአካል በገጽ በስም ሶስት በባህሪ በመንግስት በስልጣን በጌትነት በካህሊነት በአገዛዝ አንድ ናቸው። በእነሱ ስም እያመንኩ እና እየተማጸንኩ በዚች በእናቴ ቤተክርስቲያን ፊት ሰይጣንን እክዳለሁ። ለዚህ መጠጊያ የምትሆን ማርያም ምስክሬ ናት ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ስልጣን ክህነት ለሌለው ስልጣን ክህነት እንዲሰጥ ሳይገባው የተቀበለውን እንዲሽር የኃጢአትን ሁሉ ማስተሰሪያ እንዲፈታ ራሱ መስዋዕት ሲሆን መስዋዕትን ከሚቀበል ከሊቀ ካህናት ከእግዚአብሔር ዘንድ የጵጵስናን ማዕረግን የተቀበለ የከበረና ስራው ፍጹም የሆነ የብፁዕ አባታችን የዘርዓ ብሩክ ገድልና ተአምራትን ማንበብ እንጀምራለን። እርሱም እንደ
ነቢያት ሀብተ ትንቢትን እንደ ሐዋርያት ስብከትን ተቀበለ። ድውያንን ከአልጋ በማስነሳት ሙታንን ከሞት ማስነሳት በቅድስት ሥላሴ ስም ድንቅ ድንቅ ተአምራትን ያደርግ ነበረ። በሰይፍ ደሙን ሳያፈስ እንደ ጊዮርጊስና እንደ ሰማዕታት መጀመሪያ እንደ እስጢፋኖስ ሰማዕት ሆነ ተባለ። በገዳምና በዋሻ እንደሚኖር ቅዱሳን መነኮሳት ሁሉ በጾምና በጸሎት ታላቅ ገድልን ተጋደለ። በስጋ ድካም ሲሆን ትጉሃን መላእክት ጋራ ተቆጠረ። ንጹሕ ክቡር ልዩ የምትሆን አሸናፊ እግዚአብሔር ሆይ የካህናት ፈጣሪ የጌቶች ጌታ የነገስታት ንጉሥ መነሻ መዳረሻ መጀመሪያና መጨረሻ የሌለህ እያለ የሥላሴን ክብርና ጌትነት ይናገር ነበረ። ሕግን ስርዓትን ካላቸውና መንግሥተ ሰማያትን ለእነርሱ ከሆነች በክህነት ከሚያገለግሉ ከ24ቱ ካህናተ ሰማይ ጋራ የመለኮትን ዙፋን እሳትነት ባለው የወርቅ ማዕተን ያጠን ነበር። ጸሎት በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። ያለ ሐሰት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ አምነን ብፁዕ አባታችን ዘርዓ ብሩክ የተጋደለው ታላቅ ገድል እና በሕይወት ሥጋ ሳለ ከሞተም በኋላ ያደረገው ተአምራት እንንገራችሁ። ድንቅ የሆነ ተአምራቱን ዜና እንደተወለደ በ40 ዓመቱን ቤቱን ትቶ ዓለምን የናቀ በእናቱ በኩል የአያቶቹ አባት ትንቢት የተነገረለት ለሚሰማ እንናገራለን። በገድሉ ብዛት እግዚአብሔርን ደስ እስከሚያሰኘው ድረስ ወደ ገዳም ሄዶ በጾምና በጸሎት በልመናና በስግደት ተወስኖ በ50 ዓመት ኖረ። ከገድሉም ጽናት የተነሳ ትንቢት የመናገርን ሀብት ተሰጥቶት ነበረ። እነሆ ከልጅ ልጆቼ ከሰባተኛው ትውልድ አንዲት ሴት ልጅ ትወልዳለች አለ። በሷም በጸሎቱም ዓለምን የሚያድን በአማላጅነቱ ነፍሳትን የሚያዋጅ ልዩ ልዩ ይወለዳል ብሎ ትንቢት ተናገረ። ይህ ትንቢት በተነገረ በኋላ በብዙ ዘመን እግዚአብሔር የምታመልክ ስሟ ማርያም ሞገስ የምትባል ሴት ልጅ ተወለደች። ያችንም ሴት ልጅ እናት አባቷ ለአቅመ ሔዋን እስከምትደርስ ድረስ እግዚአብሔርን በመፍራትና በእውቀት አሳደጓት። ለአቅመ ሔዋን በደረሰች ጊዜ እናት አባቷ እግዚአብሔር ለሚፈራ ስሙ ደም ክርስቶስ ለሚባል ሰው የሕግ ሚስት እንድትሆን ሰጥቷት። በዚያን ጊዜ ኅዳር 23 ቀን ብፁዕና ቅዱስ አባታችን ዘርዓ ብሩክን ከባለቤቷ ከደም ክርስቶስ ጸነሰች። ስልጣን እስከ ሰማይ የደረሰና ክብሩም ከሚካኤልና ከገብርኤል ክብር የሚበልጥ ወንድ ልጅን ዘርዓ ብሩክን ወለደች። ወንዶች ባሮች ለጌቶቻቸው፣ ሴቶች ገረዶች ለእመቤታችን እንደሚታዘዙ መላእክትና የመላእክት አለቆች መናብርት፣ ስልጣናት፣ መኳንንት በየወገናቸው በየነገዳቸው ይታዘዙለት ነበረ። እናቱም እሱን ከጸነሰች ጊዜ ጀምሮ እስክትወልድ ድረስ ልብሷን አትታጠቅም ነበረ። ለወገቧም መቀነት አትፈልግም ነበረ። በእናቱ ማኅፀን ተአምራትን እያደረገ እንደ ዘካርያስ ልጅ እንደ ዮሐንስ በደስታ እየሰገደ በእናቱ ማኅፀን ድንቅ ድንቅ ተአምራትን ያደርግ ነበረ። እሷም የመውለጃዋ ቀን እስኪደርስ በጾምና በጸሎት ተወስና ስታገለግል ኖረች። ከዚህ በኋላ ነሐሴ 7 ቀን በሰው ዘንድ የተናቀ በእግዚአብሔር ዘንድ የተወደደ ይህን ክቡር ድንቅ ወለደችው። በተወለደም ጊዜ እናት አባቷ ተደሰቱ። የሀገሩም ሰዎች ሁሉ ከእነሱ ጋር ደስ አላቸው። እስከ 7 ቀንም ድረስ ግብዣ አደረጉ። ያንንም ሕፃን አባቱና እናቱን እስከ 7 ዓመት ድረስ እግዚአብሔርን በመፍራት በማምለክና በእውቀት አሳደጉት። 7 ዓመት ሲሆነው የሚያልፈውን የማይጠፋውን ዓለም ሁሉ እንዳይ ዓይኖቹን ጠፋ ወይም ታወሩ። የልጃቸውን ዓይኖቹ በጠፋበት ቀንና እናትና አባቱ አዘኑ። ታውሮም በቤታቸው 1 ዓመት ኖረ ተቀመጠ። ጸሎት በረከታቸው ከኔ ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ከተወለደ 7 ዓመት ሲሆነው ረቡዕና ዓርብን መጾም ጀመረ። እናትና አባቱን በተወለደ በ7 ዓመት ሲጾም ባዩት ጊዜ ሐዘናቸው ወደ ደስታ ተለወጠ። ከዚህም በኋላ እንዲተዳደር በጠቢብ ሰለሞን የእግዚአብሔር ቃል መመስገን ነውርን ይሰውራል የንጉሱንም ክብር ባለሟል ያከብራል ብሎ እንደተናገረ መጽሐፍን ሁሉ ቢማር ያለበትን ነውር እንዲሰውር እና
በእነዚህ እንዲተዳደር አውቀው የቤተ ክርስቲያን መጽሐፍ ሁሉ እንዲያስተምረው ለመምህር ሊሰጡት ተማከሩ። ከዚህ በኋላ ሲማር እግዚአብሔር ብርቱ መከራና የሚያስጨንቅን በሽታ መጣበት። አባቱና እናቱም በልጃቸው ላይ የሆነውን የደረሰውን ነገር አይተው ዓይኖቹን የታወሩ ይህ ልጃችን በምን ይተዳደራል? በዚህ ዓለምስ አኗኗሩ እንደምን ይሆን ብለው ታላቅን ሐዘንን አዘኑ። እግዚአብሔር ከሱ በቀር መጽሐፍትን ሁሉ ከማንም እንዲማር እንዳልፈቀደለት ፈጽሞ አስተውለው አላወቁም ነበረ። ይህ ትንሽ ሕፃን ግን ለአባትና ለእናቱ ሲታዘዝ ወይም ሲያገለግላቸው ኖረ። ሐዋርያትም በሲኖዶሳቸው ከተወለደ 12 ዓመት ሲሆነው እንዲጾም እንዳዘዙ በየወሩ በሳምንት 2 ቀን ይጾም ነበረ። 12 ዓመት ከሆነው በኋላ የጌታችንን ጾም ወይም አብይ ጾምን 40 ቀንና 40 ሌሊትን ጾመ አምላክን የወለደች የእመቤታችን ማርያም ጾም ሐዋርያት የሰሩትን ጾም ሁሉ መጾም ጀመረ። አባትና እናቱን በ12 ዓመቱ ጾምን ሁሉ ሲጾም አይተው ተደሰቱ። ይህ ሕፃን ልጃቸውን በመንፈስ ቅዱስ ጸጋ እንደጸና አላወቁምና። ከዚህ በኋላ እግዚአብሔር መጽሐፍተ ብሉያትና መጽሐፍተ ሐዲሳትን ገለጠለት። መጽሐፍተ ሊቃውንትንና መጽሐፍተ መነኮሳትን ገለጠለት። አዋልድ መጽሐፍትን ገለጠለት። ከሐሰት መጽሐፍት ወይም ከሟርት ከጥንቆላ መጽሐፍት በቀር የመላእክትና የሰውን ነገር ፍትህን ሁሉ ገለጠለት። የማህሌትን የቅዱስ ያሬድንም ዜማ ደጓ ካህናት መምህራን በበዓለ ቀን በሰንበት በየሰዓቱ በየወሩ በቤተ ክርስቲያን ተሰባስበው በተመስጦ የሚያገለግሉበትን ተገለጠለት። እግዚአብሔር ይህን ድንቅ ተአምር ለወዳጁ ብፁዕ አባታችን ዘርአ ብሩክ ገና በልጅነት አደረገለት። እግዚአብሔር እንዲህ ተአምራትን ያደርግልን፣ በመከራችን ጊዜ ደስታን ያሰማል። ለእሱ የተገለጠለት መጽሐፍትን ሁሉ ይገልጥልን። መታሰቢያቸውን የምናደርገው ስሙን ደግሞ ለምንጠራ በጸሎት ለምንማጸን ለወንዶችና ለሴቶች ልጆች በጻድቁ ጸሎት ነፍሳችን ለዘላለም ይጠብቀን፣ አሜን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ሰማምን። ዳግመኛ ብፁዕ አባታችን ዘርአ ብሩክ ካደረጋቸው ድንቅ ተአምራት ጥቂት እንንገራችሁ። ከዚህ በመቀጠል ደግሞ የጻድቁን አባታችን ዘርአ ብሩክን ገድላቸውን አነባለሁ። ከጥቂትን ቀን በኋላ ያን ሕፃን ስልጣን አገኘ። ዓለምን ሁሉ በስልጣኑ ገዛ ያዘ። ሰው ሁሉ ተገዛለት። ስልጣን ባገኘ በ10 ዓመቱ ይህ ሽማግሌ አይወድህም፣ በስራም ከአንተ ጋር አይተባበርም ብለው በዚያ ሽማግሌ ላይ የሐሰት ምስክሮችን ተነሱበት። ያም ጎልማሳ ይህን ነገር ሰምቶ አንተ ሽማግሌ ሆይ ያ ሽማግሌ አይወድህም፣ በስራም ከአንተ ጋር አይተባበርም ብለው ከነገሩኝ የምሰማብህ ይህ ነገር እውነተኛ ነውን? ብሎ መልእክተኞቹን ወደ እርሱ ላከበት። ያም ሽማግሌ ይህን ነገር ከመልእክተኞቹ በሰማ ጊዜ በእናንተና በእኔ መካከል ልዩነት አለና እውነት ነው፣ በዚህ ነገር ከአንተ ጋር አልተባበርም ብሎ ላከበት። ያም ንጉሥ ይህን ነገር ከመልእክተኞቹ በሰማ ጊዜ ከቤቱ አስወጥተው ከሀገሩ ያባረሩት ዘንድ አዘዘ። የሀገሩም ሹምም የጌታውን ወይም የአለቃውን ትእዛዝ ሰምቶ ከቤቱ አስወጥቶ ከሀገሩ አባሮ ሰደደው። ያም ሽማግሌ ግን በሰማ ጊዜ አልፈራም፣ ሐዘንም አልተሰማውም። እናትና አባቱም ልጆቹም እርሻውንም ዘመዶቹንም ገንዘቡን ሁሉ ያልተወ እኔ ሊያገለግለኝ አይችልም ብሎ በወንጌል የተናገረውን ያውቃልና። ይህንን ነገር ሰምቶ ከቤት ውስጥም ወጥቶ አገሩን ትቶ ሲሰደድ አልፈራም አላዘነም። ሀገር ለሀገር ይዞር ነበረ። እንዲህም ሆኖ ለ2 ዓመት ኖረ። ከዚህ በኋላ በዚያ ሽማግሌ ላይ ሁለተኛ ጠላቶች ተነሱበት፣ ይዘው ወደ ጌታችን ወሰዱት። ከዚያም ደርሰው ይህ መነኩሴ ልዩ ትምህርት ሲያስተምር አገኘው ብለው ለጌታችን ነገሩት። ንጉሡም ይህን ነገር ሰምቶ አባቴ ሆይ ይህ የምሰማብህ ነገር እውነት ነውን? ብሎ ጠየቀው። ጻድቁም ይህ የነገርኩህ ነገር ሁሉ እውነት ነው አለው። ንጉሡም ከዚያ ጻድቅ አንደበት ይህንን ነገር ሰምቶ ወደ እስር ቤት እንዲያስገቡ ታዘዘ። ያለ አንድ ተላላኪ በስተቀር ማንም ሰው እንዳይገባ አከለከለ። በእስር ቤቱም ውስጥ ፀሐይ ሳያይ ከቤት ወደ ውጭ ሳይወጣ 5 ዓመት ኖረ። ከ5 ዓመት በኋላ በሃይማኖት ምክንያት ከእስር ቤት እንዲያወጡ ታዘዘ። የእስር ቤቱ ዘበኞችም የጌታችንን ትእዛዝ ሰምተው ከእስር ቤት አወጡት፣ ወደ ሀገሩም ወሰዱት። በክርስቶስ ስም አምነው የተሰደዱ ቅዱሳን ወደ ተሰበሰቡበት አደባባይ አደረሱት። በግብረ መንፈስ ቅዱስ ከማርያም የተወለደው ፍጹም ሰው ፍጹም አምላክ ነው ብለው በክርስቶስ ስም አምነው የተሰደዱትን ባዩት ጊዜ እጅግ አዘኑ። በነጋውም የጉባኤው አለቃ ይህን የእግዚአብሔር ሰው ለብቻው ጠርቶ አባቴ ሆይ በጉባኤ
የወሰናት ይህች ሃይማኖት ወደድካትን ብሎ ለብቻው ጠየቀው። ያ የእግዚአብሔር ባለሟል ስለ እሷ 5 ዓመት በታሰርኩባት ስለ እሷም 2 ዓመት ከተራራ ወደ ተራራ ከዱር ወደ ዱር የተንከራተትኩት የተሰደድኩላት በሃይማኖት እኖራለሁ እንጂ ሃይማኖትን አልፈልግም አለው። አፈ ጉባኤ ወይም የጉባኤ አለቃ ይህን ነገር ሰምቶ እንደወደድክ ተቀመጥ፣ ከአንተ ጋር ካለ ሰው በቀር ማንም ሰው አይድረስብህ አለው። እኔም ማደሪያ የሆንኩ ዘንድ ብዙ ቤቶችን እሰራለሁ አልሁ። መታሰቢያንና ለልጆችም ርስት እንዲሆን ሰፊ መሬት እሰጣለሁ አለው። አባታችን ዘርአ ብሩክ ይህን ነገር ሰምቶ የጉባኤውን አለቃ ቤት ልትሰራልኝ አልፈልግም፣ ርስት አልሻም አለው። እርሱም ይህን ነገር ሰምቶ እንደወደድክ ኑር ብሎ ወደ ሀገሩ ይሄድ ዘንድ እንዲሄድ አሰናበተው። አባታችን ዘርአ ብሩክ ከዚያ ወጥቶ እግዚአብሔር ወደ ፈቀደለት ቦታ ደርሶ በውስጧ ጥቂት ቀን ተቀመጠ። ከዚህ በኋላ ሴቶች ከወለዷቸው ልጆች ለይቶ በመረጠውና በወደደው በእግዚአብሔር ፍቃድ ከዚህ ከሚያልፍ ዓለም ወደማያልፈው ዓለም እስኪሄድ ድረስ በእምነቱ ጸንቶ ኖረ። እግዚአብሔር ለወዳጁ አባታችን ለዘርአ ብሩክ ከዚህም ዓለም በሕይወት ሥጋ ሳለ ይህን ድንቅ ሥራ አደረገለት። እግዚአብሔር ታምራትን ባለ ዘመናት እንደርሱ ያደርግልን። በሐዘናችን ጊዜም በጻድቁ አባታችን ዘርአ ብሩክ ጸሎትና ልመና መታሰቢያውን ለምናደርግ፣ ስሙንም ለምንጠራ፣ ጸሎቱንም ለምናማጸን፣ በቃል ኪዳኑም ለምንተማመን ለወንዶችና ለሴቶች ልጆች ተላ ደስታ ለዘላለሙ በእውነት ያሰማን አሜን። የጻድቁ አባታችን ዘርአ ብሩክ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ከክፉ ነገር ይሰውረን፣ ከመልካም ነገር ይጨምረን አሜን። ከዚህ በመቀጠል ደግሞ ለበረከት ተአምር አነባለሁ። በእግዚአብሔር ስም ብፁዕና ቅዱስ በሚሆን በዘርአ ብሩክ ሀገር ውስጥ በብዙ አይነት በሽታ የታመመች በጽኑ ደዌ የተያዘች አንዲት ሴት ነበረች። ዘመዶቿና ቤተሰቦቿ የበሽታዋን ብዛት የደዌዋን ጽናት አይተው ከበሽታዋ እንዲያድኗት በሽተኞችን በጸሎት ለሚያድን ሙታንን በአማላጅነቱ ለሚያስነሳ የጻድቁ አባታችን ዘርአ ብሩክ ሂደን በሽታዋን እንረዳ እያሉ ያዝኑ ነበረ። ደርሰውም የልጃቸውን መታመም ነገሩት። አባታችን ሆይ በጸሎት በሽተኞችን እንደሚያድኑ ሙታንን እንደሚነሱም እናምናለን። እኛ ልጃችን የበሽታዋን ጽናት ልንነግርህ መጥተናል። አሁንም ልጅህን በጸሎት አትርሳ፣ እንድትሞት አትተዋት ብለው ከእግሩ በታች ወደቁ። ጻድቁም የልጁን ደዌ ጽናትና በሽታዋን ሊነግሩት የመጡ የእናት አባቷን ሐዘን አይቶ እንደ እነርሱ አዘነ። ወደ ቤታቸውም ሄዱ። እግዚአብሔር ከበሽታዋ አድኖ ያስነሳላቸውም አለ። እነርሱም ይህን ነገር የጻድቁ አባታችንን ሰምተው ወደ ሀገራቸው ሄደው ከእርሷ ዘንድ በደረሱ ጊዜ በሽታው ጸንቶባት ስላገኟት እጅግ አዘኑ። ስለ መዳኗም ልባቸው ተስፋ ቆረጠ። የበሽታዋን ጽናት አይተው መልሰው ወደ አባቷ ወደ ጻድቁ አባታችን ቤት ወሰዷት። ወደ እርሱ ሲወስዷትም ያቺ ሴት በመንገድ ሞተች። ያን ጊዜ እናት አባቷ አዘኑ፣ እጅግም ደነገጡ። ወደ ቤቱ ወስደው ወደ እርሱ አቀረቧት፣ በፊቱም አስቀመጧት። ያም ጻድቅ በመንገድ የሞተችቱን ሴት አምጥተው ከፊቱ እንደ ጣሏት ባየ ጊዜ ትቷቸው ሄዶ ከቤቱ ገባ። ያ ጻድቅ አባታችን የሞተና የምህረት ጊዜ እንዳልሆነ በመንፈስ ቅዱስ ተገልጾለት ያውቃልና ከጥቂት ጊዜ በኋላ አምጥተው ከቤቱ እንዲያስገቧት አዘዘ። እነርሱም ትእዛዙን ሰምተው አምጥተው ከፊቱ አስቀመጧት። ያን ጊዜ አስነስቶ ያመነኮሳት ዘንድ ወደ እግዚአብሔር ጸለየ። በመስቀል ምልክት ባርኮ የምንኩስና ልብስን አለበሳት። ያን ጊዜ ከእንቅልፍ እንደሚነቃ ሰው ፈጥና ተነሳች፣ ከሞትም ዳነች። ዘመዶቿና ቤተሰቦቿ በዚያ ቦታ ያሉት ሁሉ እጅግ ደስ አላቸው፣ ተደሰቱ። ይህ ተአምር ያዩት ሁሉ አደነቁ እርስ በርሳቸው። ይህ ጻድቅ አባታችን ሙት የሚያስነሳ ድውይ በመፈወስ እንደ እግዚአብሔር ተአምራትን ያደርጋል። ለእኛ ግን
ሲበላና ሲጠጣ ስላየነው እንደኛ ሰው መስሎን ነበር ተባባሉ። ታምራቱን ካዩ በኋላ በጻድቁ አባታችን ጸሎት ሙት ከተነሳች ከዚያ ሴትዮ ጋራ በለመኑት ልመና ሙታንን ያስነሱ ዘንድ ስልጣንን የሚሰጥ እግዚአብሔርን እያመሰገኑ ወደ ቤታቸው ተመለሱ። ያችም ሴት እግዚአብሔርን አመሰገነችው። በጸሎቱ ከሞት ያስነሳትን ብፁዕ አባታችን ዘርአ ብሩክን አመሰገነችው። እስካሁንም በሕይወትም ኖረችም። ለወዳጁ አባታችን ዘርአ ብሩክ እግዚአብሔር ይህንን ድንቅ ተአምር አደረገለት። በመከራችን ጊዜ እንደ እርሱ ተአምራትን ያድርግልን። በሞትንም ጊዜ በጸሎቱ ያስነሳን፣ ባዘንም ጊዜ ለዘላለም ያረጋጋን፣ በክፉ ቀን ያድነን፣ በታመምንም ቀን ይፈውሰን፣ ጭንቀታችንን በጸሎቱ ያረቅልን። ለሀገራችን ኢትዮጵያ ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ያቀረብነውን ጸሎታችን፣ ልመናችን እግዚአብሔር ይስማን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይልክልን ዘንድ ሁላችንም በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ ብለን እንጥራ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች የቅዱሳን ዝክር ተከታታይ እህት ወንድሞቻችን በሙሉ በእውነት ይህንን ቪዲዮ እየሰማችሁ ላይክ ሳታረጉ እንዳታልፉ፣ እየሰማችሁ ሼር ሳታረጉ እንዳታልፉ። እንደዚሁም ቤተሰቡ ናችሁ ሰብስክራይብ አድርጋችሁ የደውል ምልክቷን ተጭናችሁ በየቀኑ የሚለቀቁትን የቅዱሳኑን ገድሉን ድርሳናቱን እንደዚሁም ስንክሳሩን የእህት የወንድሞቻችሁን የተደረገላቸውን ተአምር እንድትሰሙ አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለተነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ኩይስ መዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸዋት ሰላም ለኪ ብርክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሲ ፍስሕት ኦም ለተጸጋ እግዚአብሔር ምስሌኪ ሳለ ወጽልሃ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ አሜን አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሆን። ሀገራችንም ሰላም ያመልስልን። ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛልን። ይህ የጀመርነውን አገልግሎት እንዳይቋረጥ ሼር እንድታደርጉት በትህትና ጠይቃችኋለሁ። እንደዚህ በመቀጠል ደግሞ ስንክሳር ዘወርሃ የካቲት 13 ቀን የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 13 በዚህ ቀን የከበረ ስርግዮስ በሰማዕትነት ሞተ። አባትና እናቱ ወንድሞቹም ከእርሱ ጋር ሌሎች ብዙ ሰዎች ሞቱ። የዚህም ቅዱስ ሰርግዮስ አባትና እናቱ ደጎች ናቸው። የአባቱ ስም ቴዎድሮስ የእናቱ ስም ማርያም ነው። ዕድሜውም 20 ዓመት ሲሆነው በክብር ባለቤት ክርስቶስ ስም ይሞት ዘንድ በልቡ አሰበ። ወደ መኮንን ቆጵርያኖስም ቀርቦ በክብር ባለቤት በጌታችን በኢየሱስ ክርስቶስ ስም ታመነ። መኮንኑም ጽኑ ስቃይን ያሰቃዩት ዘንድ ያስሩትም ዘንድ አዘዘ። ጌታችንም ነፍሱን ወደ ሰማይ አምጥቀው የቅዱሳንን ሰማዕታት መኖሪያ ያሳዩአት ዘንድ አዘዘ። አይታም ተጽናንታ ከስቃይም ከሕመሙም ፈወሰው። ቀሲስ አባ መጽኡንና 2 ዲያቆናትም ተጋድሎውን ሰሙ። ያን ጊዜም ተነስተው ወደ አትሪብ አገረ ገዥ ቀርበው በክብር ባለቤት ጌታችን ኢየሱስ ታመኑ። የጸና ግርፋትንም ይገርፋቸው ዘንድ አዘዘ። እንዲህም አደረጉባቸው። ሕዝቡም ሁሉ በዙሪያቸው ሆነው
ይመለከቷቸው ነበረ። ስለ ቄሱና ከእርሱ ጋር ስላሉትም አዘኑ። ቄሱ ግን ፊቱን ወደ እርሳቸው መልሶ ገሰጻቸው፣ አስተማራቸውም። በክብር ባለቤት በጌታችን በኢየሱስ ክርስቶስ በቀናች ሃይማኖት እንዲጸኑም አላቸው። ከዚህም በኋላ በውኃ ላይ ጸለዩ፣ በላያቸውም ረጩ። በዚያን ጊዜ በላያቸው ወርዷልና የመንፈስ ቅዱስን ጸጋ ተቀብለው በክብር ባለቤት በጌታችን በኢየሱስ ክርስቶስ ታመኑ። ራሶቻቸውንም በሰይፍ ይቆርጧቸው፣ የሰማዕትነትን አክሊልንም በመንግሥተ ሰማያት ተቀበሉ። ከዚህ በኋላ ቄሱን ከውሽባ ቤት ማንደጃ ውስጥ ይጨምሩ ዘንድ መኮንኑን አዘዘ። እግዚአብሔርም ከእሳት አዳነው። ከእግዚአብሔር የታዘዘ መልአክ ተገለጠለትና እርሱ ስለ ክብር ባለቤት ክርስቶስ ስም 3 ጊዜ ምስክር እንደሚሆን አስረዳው። ከእሳት ማንደጃው ውስጥም አወጣው። መኮንኑም ወደ እስክንድሪያ ሀገር ላከው። ተጋድሎውንና ምስክርነቱን በዚያ ፈጸመ። የምስክርነትን አክሊልም በመንግሥተ ሰማያት ተቀበለ። ከዚህ በኋላ መኮንኑም ቆጵርያኖስ የከበረ ሰርጊዮስን ያቀርቡት ዘንድ አዘዘ። ታላቅ ስቃይንም አሰቃየው። የነሐስ መንኮራኩሮችንም አምጥተው ከውስጣቸው አስገብተው አበራዩት። ሕዋሳቱም 4 ክፍል ሆኖ ሥጋው ሁሉ ተቆራረጠ። ጌታችንም አድኖ ያለ ጉዳት በጤና አስነሳው። ዳግመኛም እንዲሰግዱለት ጣዖትን አመጡ። ቅዱስ ግን ሲረግጠው ወድቆ ተቀጥቅጦ ደቀቀ። መኮንን ቆጵርያኖስም አይቶ በክብር ባለቤት በጌታ በኢየሱስ ክርስቶስ አመነ። አምላክ ቢሆን ራሱን ማዳን በቻለ ነበር አለ። ከዚህ በኋላ የጭፍራ አለቃ ስሙ አውህዮስ የሚባል የከበረ ሰርጊዮስን ፈልጎ ያዘው። ቆዳውንም ገፈው በተቀላቀለ ኮምጣጤና ጨው ቁስሉን ያሹት ዘንድ አዘዘ። ጌታችን ግን በስቃዮቹ ላይ ያጸናውና ያበረታው ነበረ። እናቱና እህቱም ሰምተው ወደ እርሱ መጡ። ባዩት ጊዜ በላዩ አለቀሱ። ከሐዘን ብዛት እህቱ ነፍሷን አሳለፈች። የከበረ ሰርጊዮስም ስለ እህቱ ወደ ጌታችን ጸለየ። ከሞትም ድና በሕይወት ተነሳች። ያን ጊዜ ሰማዕታት ገድል የሚጽፍ የአቅፋስ ሀገር ሰው የከበረ ዩልዮስ መጣ። ገድሉንም ሁሉ ከእርሱ ተረዳ። ለሥጋውም እንደሚያስብ ቃል ገባለት። ከዚህ በኋላ ደግሞ የከበረ ሰርጊዮስን በመንኮራኩር ውስጥ ያሰቃዩት ዘንድ በጆሮዎቹ የእሳት መብራቶችን እንዲጨምሩ እጆቹንና እግሮቹንም ጭፍሮቹ እንዲነቅሉም የአንገቱንም ከባድ ድንጋይ አንጠልጥለው ከብረት አልጋ ላይ አስተኝተው ከበታቹ እሳትን እንዲያነዱ አውህዮስ አዘዘ። እንዳዘዘውም አደረጉበት። ጌታችን ኢየሱስም ያጽናናውና ያለ ጥፋት በጤና ያስነሳው ነበረ። የሰራዊት አለቃ አውህዮስም ማሰቃየቱን በደከመ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘ። የከበረ ሰርጊዮስም ሰምቶ እጅግ ደስ አለው። ወደ አባቱና ወደ እናቱ ወደ ወንድሞቹም ላከ። ዘመዶቹ ሁሉም የእርሱ የሆኑ ሰዎችን መጡ። በፍህም ልጓም ለጉመው ችብችቦውን ወደሚቆርጡበት ሲስቡት አገኙትና መኮንኑም የረከሱ ጣዖታቱን ረገሙ። መኮንኑም ከከበረ ሰርጊዮስ ጋር ሁሉንም ችብችቧቸውን እንዲቆርጡ አዘዘ። በመንግሥተ ሰማያት የሰማዕትነትን አክሊል ተቀበሉ። እንዲሆነ ከዚህም ከሕዝቡ ውስጥ አንድ ታናሽ ሕፃን እግዚአብሔር ዓይኖቹን ገልጦለት የቅዱሳን ሰማዕታትን ነፍሶቻቸውን መላእክት ወደ ሰማይ ሲያወጧቸው አይቶ ጌታዬ ኢየሱስ ክርስቶስ ሆይ ይቅር በለኝ እያለ በከፍተኛ ቃል ጮኸ። እናትና አባቱ መኮንኑም ሰምቶ ስለ እርሱ እንዳያጠፋቸው አፉን የሚዘጉ ሆኑ። እርሱ ግን እንዲህ እያለ መጮሁን አልተውም። በላዩ እስከ ተኙበትና ነፍሱን እስከ አሳለፈ ድረስ ከሰማዕታትም ጋር የምስክርነትን አክሊል ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በሰማዕታቱ ጸሎት ይማረን። በረከታቸው ከእኔ ከኃጥኡና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን።
በዚህ ዕለት የከበረ አባት የእስክንድርያ አገር ሊቀ ጳጳሳት ጢሞቴዎስ አረፈ። እርሱም ከአባቶች ሊቃነ ጳጳሳት 32ኛው ነው። ይህንን አባት ስለ ቀናች ሃይማኖት ብዙ መከራና ችግር ደርሶበታል። እንዲህም ሆነ። በዚያ ወራት የአንጾኪያ ሊቀ ጳጳሳት አባ ሳዊሮስ ወደ ግብፅ አገር መጣ። እርሱም ከዚያ አባት ጢሞቴዎስ ጋር ምእመናንን እያጸናና ከሀገር ወደ ሀገር ከገዳም ወደ ገዳም ከቦታ ወደ ቦታ የሚዘዋወር ሆነ። በዚህም አባት ጢሞቴዎስ ዘመን ከቁስጥንጥንያ የመጡ ክፎች ሰዎች በግብፅ አገር ተገለጡ። እነሱም የክርስቶስ ተዋሕዶ ምትሃት በሚያደርግ መከራውንና ተንሣኤውን በሚክድ በረከሰ በአውጣኪ ትምህርት የሚያምኑ ናቸው። ይህም አባት አውግዞ ከግብፅ አገር አሳደዳቸው። ዳግመኛም በዘመኑ ምእመናን ንጉሥ አንስጣዮስ አረፈና በእርሱ ፈንታ ኬልቄዶናዊ መናፍቃን ዮስጣትያኖስ ነገሰ። እርሱም በአባ ቲሞቴዎስ ፈንታ ሊናርዮስ ሊቀ ጵጵስናን ሾመው። ሃይማኖታቸውም የቀና ምእመናንን ሁሉ በኬልቄዶን ጉባኤ ወደ ተወሰነ ሃይማኖት ሊወስዳቸው ወዶ በቁስጥንጥንያ ጉባኤ ሰብስቦ የአንጾኪያውን ሊቀ ጳጳስ አባ ሳዊሮስን ከኢጲስቆጶሶች ጋር አስመጣው። ከቄልቄዶን ጉባኤ በተመለሰነች በተበላሸች ሃይማኖት ያመኑ ዘንድ አስገደዳቸው። እነርሱ ግን አልተቀበሉትም፣ ትእዛዙንም አልሰሙም። ስለዚህም ሃይማኖታቸው በቀና ምእመናን ሁሉ ታላቅ መከራን አደረሰባቸው። ይህም አባት ጢሞቴዎስ በመንበረ ሲመቱ በ17 ዓመቱ ኑሮ በሰላም አረፈ። በረከቱ ከእኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት። በዚህ ዕለት ለፋሲለደስ ልጅ ለቴዎድሮስ የምስክርነቱ መታሰቢያ ነው። የአባ ክፍላ የአባ ህብስም በረከታቸው ከእኔ ከእናንተ ከሁላችን ለዘላለሙ ትኑር አሜን። ለእግዚአብሔር ምስጋና ይሁን። በዚህ ዕለት መልካም ስም አጠራርና ጣፋጭ ዜና ያለው የሶርያ መስፍን ልጅ የሆነ ለተመሰገነ ለሁለተኛው አውሳቢዮስ ምስክርነቱ የእረፍት መታሰቢያ ነው። ለእርሱ መንፈስ ቅዱስን የተመላች ስሟ አውሎፊያ የሚባል እህት አለችው። ይህንን ቅዱስ በተግሳጽና ጥበብን በማስተማር አሳደጉት። ባደገ ጊዜ እጅግ ደም ግባት ያላትን የሮሜውን ንጉሥ ልጅ በብዙ ክብር አጋቡት። በዚያችም ዕለት ወደ እህቱ ገብቶ እስቲ ምከርኝ፣ ልቤ ይህን ጋብቻ አይሻውም፣ ዓለምን ንቆ መተውን እንጂ አላት። እህቱም የዚህ የኃላፊን ዓለም ጣዕም ምን ይጠቅመሃል? እንደ ሊቀ ጳጳሳት ዲሜጥሮስ በድንግልና መኖር ይሻልሃል አለችው። ምሽትም በሆነ ጊዜ ሙሽሪት ወዳለችበት ገብቶ አንገቷን ያዝ አድርጎ ሳማት። እህት የመልካም ነገርን እነግርሽ ዘንድ እሺ በይኝ አላት። በል ተናገር አለችው። እርሱም ወቂ ይህ ዓለም ፍላጎቱም ሁሉ ኃላፊ እንደሆነ ያንቺም ደም ግባትሽና ላይሽም እንደሚጠፋ ከጽድቅ ሥራ ብቻ በቀር የሚጠቅመን የለም። አሁንም ስጋችንን ከምናሳድፍ ድንግልናችንን ጠብቀን መኖር ይሻለናል አላት። እርሷም ወንድሜ ሆይ እኔም ጋብቻን አልሻም እንዳልክ ይሁን አለችው። በዚህ ምክር ተስማምተው ሁለቱም በአንድነት የጽድቅን ሥራ በመጀመር እየጸለዩ እየጾሙ በየሌሊቱ ከባህር ውስጥ ቆመው ያድራሉ። አትራ ወደምትባል ቤተ ክርስቲያን እየሄዱ 4000 ጊዜ ይሰግዳሉ። የዳዊትን መዝሙርና የዮሐንስን ወንጌል ያነባሉ። ሥጋውና ደሙን ሳይቀበሉ ሁልጊዜ እህልን አይቀምሱም። በአንዲትም ዕለት የሶርያ ንጉሥ ሚስት አውሳቢዮስን አይታው እጅግ ወደደችው። ከባሮቿም ሁለቱን ልካ ወደ እርሷ አስመጥታ በአልጋዋ ላይ ምንጣፎቿን አንጥፋ ብጫ ሐር ልብስን አለበሰችው። በአንገቷም የወርቅ ማርዳ በማድረግ አጌጠችው። አውሳቢዮስንም በልብ ያለውን እነግር ዘንድ ና ከዚህ ተቀመጥ አለችው። እርሱም ከንጉሥ ሚስት ጋር አልቀመጥም፣ እንደ ቆምኩ ንገርኝ አላት። እርሷም አንተን ከመውደድ ብዛት የተነሳ ሰውነቴ ይናወጣል፣
ሁለመናዬም ይቀልጣልና ና ከእኔ ጋር ተኛ አለችው። እርሱም ከንጉሥ ሚስት ጋር መተኛት የሚገባኝ ሳይሆን የእግዚአብሔርን ትእዛዝ እንዲህ አልሆነምና ከአንቺ ጋር አልተኛም ማለት። ልትይዘውም በወደደች ጊዜ አመለጣትና ሩጦ ሄደ፣ ወደ ቤተ ክርስቲያን ገባ። እርሷም በታላቅ ድምፅ ጮኸች። ባሮቿም ደርሰው እመቤታችን ሆይ ምን ሆንሽ አሏት። እርሷም ይህ ሰራየኛ አውሳቢዮስ ወደ እኔ ገብቶ የማይገባ ነገርን ተናገረኝ። አይሆንም ባልኩት ጊዜ ስራዬን ስላደረገብኝ መንቀጥቀጥና ጻር ያዘኝ አለቻቸው። ከዚህ በኋላ ከቤተ ክርስቲያን አውጥተው ያመጡት ዘንድ 14 መምህራንን አዘዘች። ወደ እርሷም ባደረሱት ጊዜ በብረት ዘንጎች ይደበድቡት ዘንድ እጆቹንና እግሮቹንም አስረው ከከተማ ውጭ በ4 እንጨቶች ላይ ይሰቅሉት ዘንድ አዘዘች። ከባሮቿም አንዲቷን ልካ እርሷም ከተሰቀለበት እንድታወርድህ ለእመቤታችን ያለችን እሺ በላት አለችው። እርሱም የአመንዝራን ቃል አልሰማም አላት። በዚያን ጊዜ መጸለይ ጀመረና እንዲህ አለ። አቤቱ የአብርሃም የይስሐቅና የያዕቆብ ፈጣሪ እግዚአብሔር ሆይ አባቶቻችን ከመከራቸው ሁሉ ያዳንካቸው አንተ ነህና እኔን ባሪያን አውሳቢዮስን አድነኝ። ዳንኤልንም ከአንበሶች አፍ፣ ሶስናን ከረባናት እጅ ያዳንክ አንተ ነህና ያላንተ ረዳት የለኝምና ከአመፀኛ ዮቶና ከግፈኞይቱ ሴት እጅ አድነኝ። ከዚህ በኋላ ዳግመኛ አንገቱን በገመድ አንቀው 160 ፍላጻዎች ይነድፉት ዘንድ አዘዘች። ይህንንም ባደረጉበት ጊዜ የመላእክት አለቆች ሚካኤልንና ገብርኤልን ጌታችን አዘዛቸው። እነርሱም ከሰውነቱ ውስጥ ፍላጻዎችን አወጡ። ያለ ጉዳትም ጤነኛ ሆነ። ንጉሥም ከሄደበት በገባ ጊዜ ለስቅላትና ለሞት አሳልፈሽ የሰጠሽው የአውሳቢዮስ በደሉ ምንድን ነው ብሎ ጠየቃት። የንጉሡ ሚስት ላንተ መናገርን አፍራለሁ፣ አንተንም እፈራለሁ አለችው። አትፍሪኝ በይ ንገርኝ አላት። እርሷን ብቻዬን ተቀምጬ ሳለሁ ይህ ስራየኛ ሰው ወደ እኔ ገብቶ ሊናገሩት የማይገባ ሥራ ለመነኝ። በከለከልኩትም ጊዜ በሥራዬ አሳመመኝ አለችው። ንጉሡም አውሳቢዮስን ከተሰቀለበት አውርደው ወደ እሱ ያቀርቡት ዘንድ አዘዘ። ሲቀርብም ንጉሡ አውሳቢዮስን በሚስቴ ላይ ክፉ መስራት ለምን አሰብካለው? አውሳቢዮስም ይህ ነገር እውነት ይመስልሃልን ብሎ መለሰለት። ንጉሡም ይህ የምሰማው ነገር እውነት ነውን በማለት ባሮቹን መረመራቸው። እነርሱም ጌታችን ንጉሥ ሆይ እኛ ግን ጩኸት ሰምተን ወደ አዳራሹ በደረሰን ጊዜ ንግሥት እመቤታችን እየጮኸች አገኘናት። ምን ሆንሽ ባልናት ጊዜ ይህን ነገረችን አሉ። ይህን በሰማ ጊዜ እንደ አንበሳ ጮኸ። ችብችቦውንም በሰይፍ እንዲቆርጡ ስጋውንም እንደ ላም ስጋ ይቆራርጠውም ከአደሮ ማር ጋራም በምንቸት ውስጥ ጨምረው አፉን ዘግተው በእሳት ያበስሉት ዘንድ አዘዘ። በዚያን ጊዜ የመላእክት አለቃ ሚካኤልና ገብርኤል መጡ። ከምንቸትም ውስጥ አውጥተው ከሞት አድነው አስነሱት። በተነሳ በኋላ በሀገር ውስጥ ሲጓዝ ሰዎች አገኙት። ሕያው እንደሆነ ለንጉሥ ነገሩት። ንጉሥም እንዲያመጡትና 4 ዛንጀሮችን በአካላቶች ውስጥ እንዲያስገቡት፣ አንዱን በአንገቱ ውስጥ፣ አንዱን በወገቡ፣ አንዱን በጎኑ፣ አንዱን በጉልበቱ ውስጥ አስገብተው እጅና እግሩንም አስረው ከእሳት ውስጥ ይጨምሩት ዘንድ አዘዘ። የከበሩ ሚካኤልና ገብርኤል መጥተው እሳትን አቀዘቀዙ። የመላእክት አለቃ ዑራኤል ነጥቆ ወደ ሰማይ አሳረገውና በዚያ 14 ዓመት ኖረ። ከዚያም በኋላ ወደ ምድር ተመልሶ ወርዶ የወንጌልን ሃይማኖት እያስተማረ 40 ዓመት ኖረ። በእርሱ ትምህርትም 85,000 አረማውያን አመኑ። ጌታችን ኢየሱስም ስሙን ለሚጠራ መታሰቢያውን ለሚያደርግ እስከ 7 ትውልድ ሊምርለት ቃል ኪዳን ሰጠው። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን። በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚችም ዕለት የህርማኖስ ልጅ የሰማዕት ፊቅጦር የልደቱ መታሰቢያ ነው። በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን።
የቀረብነውን ጸሎታችንን ልመናችን እግዚአብሔር ይቀበለን። ስናነብ የጎደለውን የነጠበውን በአፈ መላእክት አሙልቶ አቃንቶ ይቀበልልን። ሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን። ማህበራችንን ያጽናልን፣ ክፉን ያርቅልን፣ መልካሙን ያምጣልን። ከቅዱሳን ረድኤት በረከት ያሳትፈን ዘንድ በአንድነት አባታችን ሆይ እንበል። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ ሀበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዛበሰ ለነ ኢታብአነ እግዚኦ ወስተመልሱት አላ አድነነ ወባልሃነ ኩሉ እኩይ እስመዚያከ ኢየቲስ መንግስት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእቴ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እማንስት ወቡሩክ ፍሬ ከርስኪ ትፍሥሒ ኦ ምልዕተ ጸጋ እግዚአብሔር ምስለኪ ሳሊ ወጸልዪ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። አሜን አሜን። ያቀረብነው ጸሎት ልመናችን እግዚአብሔር ይቀበለን፣ ሁላችንንም ይቀበለን። የዚችን ሕፃና ጸሎት ልመና ይቀበለን። የተወደዳችሁ የተከበራችሁ የቅዱሳን ዝክር ተከታታዮች ቪዲዮአችን በእውነት ለዓለም ደርሶ 100,000 80,000 በእውነት እንዲታይ እስቲ ሁላችሁም ዛሬ አንድ ሰው በቴሌግራሙ ከ100 ሰው በላይ፣ በዋትሳፑ ከ100 ሰው በላይ፣ በኢሞ ከ100 ሰው በላይ፣ በፌስቡክ ፔጃችሁ ከ100 ሰው በላይ ቢልክ ከ500 ከ600 ሰው በላይ አንድ ሰው መላክ ይችላልና እስቲ ይህን ቻሌንጅ ተቀላቀሉና ሁላችሁም በማድረግ ይህን ስንል እንደው ጆሮ ዳባ ማለቱን ትታችሁ እህት ወንድሞች እናሳድገው። እናንተ በዳናችሁት ቁጥር ሌላው እንዲድን ማድረግን እንለማመድ እላለሁ። እግዚአብሔር ሁላችንም ይጠብቀን። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያግብነ ሁሉ ሲጾሙ ከርመው በዚህ ነው እየተመደበ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 004177977462 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን።